እሺ በመጀመሪያ የረዳኝ እግዚአብሔርን አመስግኑልኝ። ስሜ አበዛሽ ናሆም እባላለሁ። የመጣሁበት ወደ አየር ጤና ነው እና የሆነልኝ ነገር 1 አመት ሆኖልኛል። ያው ወደ 1 አመት ከምናምን 1 ወር ምናምን ሆኗል። የሆነልኝ ነገር በጉባኤም እንኳን በምሳሌ በባለቤቴ ላይ እንኳን ሐዋርያው አቁሞ ተናግሮ ነበር። ደሞ እኔም ራሱ ለምስክርነት ያው ለመመስከር አስቧለሁ። በቃ በፍርሃት መንፈስ በቃ ልፈታ አልቻልኩም፣ ልወጣ አልቻልኩም፣ ለመመስከር አልቻልኩም ነበርና እና እግዚአብሔር የዳሰተው የረዳው ሰው ነው እዚህ ጋር ሆኖ ለመመስከር የሚችለው ማለት ነው። እና እግዚአብሔር የረዳኝ ነገር ያው ባለቤቴ እኔ ውጭ ሀገር አምና ነበርኩት ሳውዲ አረቢያ ነበርኩት እና በጣም ታመምኩት። 7 ወር ያህል ታመምኩት። በመጀመሪያ እግሬን ያዘኝ። ከእግሬ ብርድ እየመሰለኝ እኔ ብርድ ይላለው እግሬን ያዘኝ። ከእግሬ ወደ እጄ ከእጄ እያለ ደግሞ ደረቴ ላይ እዚህ ደረቴ ላይ ቀጥታ እብጠት ወጣ። ማያመው በቃ አያመኝም ምን አይሆነኝም እብጠት ወጣ። የወጣው እብጠት ምን የሆነኝ ይሁን ሕክምና እያልኩ እየተመላለስኩ እመረምራለሁ። አልትራሳውንድ እላለሁ፣ በሽታ አይታይም። እና ሲቆይ ምን ይሆናል ጀርባ ቃጠሎ ይጀምራል። በጣም ቃጠሎ ከምንም በላይ በቃ እስኪሚጮህ ድረስ ማለት ነው። በጣም ያቃጥለኛል። ከዚህ በሽታ ተፈውሼ ነው ምሞተው ወይስ ከዚህ በሽታ ጋር ነው ምሞተው እያልኩ ነበር። እና መጨረሻ ላይ ጀርባ ቃጠሎ እየባሰ ምን ይሆናል ወደ ጎሮሮዬ ወደ ደረቴ ግላት ማለት ነው እየጋለ ወደ ደረቴ ወደ ጎሮሮዬ ለማውራት ስልክ ምናምን ሳወራ ጎሮሮዬ በጣም ቶሎ ብሎ ነው የሚያመኝ። እና መጨረሻ ላይ በቃ ሕክምና ሄድኩት። አማራጭ አጣው። በሽታ የለሽን ይባላልው። እና የሆነ ሐሳብ አሰብኩትና ለባለቤቴ ወደ ኢትዮጵያ ደውዬ ለባለቤቴ እንደዚህ አይነት ነገር አለ ገዝተው ሐዋርያ ጋር ገብቴ ብታጸልይልኝ ይሄ ነገር ምን ይሆነኝ ይሁን በሽታ የለም ይባላልው ብዬ ለሱ ስነግረው በጣም በቃ ከአቅሜ በላይ ሆነ። በቃ ሊሞት እኔ ደርሻለሁ እያለቀስኩ ከሌላ ቸርች እሱ እየመጣ ነበር ወደ ቤት። ይሁድ ቀን ነው አስታውሳለሁ። ከዛ ለሱ ስደውልለት በቃ እሱም ደነገጠና ወደ ሐዋርያው ወደዚህ ግቢ ይመጣል። ስመጣ ያው ማታ አካባቢ ነው ይሁድለታ ማታ ነው አስታውሳለሁ የተገላገለው ሐዋርያው ያገኘው። እና ሐዋርያው ሲጸልይ ትፈወሳለች አትፍራ ብሎ ለሱ ነገረው። የነገረውን እሱ ደግሞ ያው ስልክም በየማንኛውም ሰዓት አይሰራም ነበር። ለተኩል ደቂቃ ምናምን ሲከፈተልኝ ነበር። እና ሰኞ ለታ እንደዚሁ ደግሞ ከሰዓት አካባቢ ተፈውሰሻል ብሎሻል ሐዋርያው የተጸለየ ውሃውን እኔም ደግሞ ባንቺ ቦታ ሆኜ ጠጥቻለሁ አለ። ለጌታ ክብር አምጦለት እስቲ። ካሳ እሱ እንደዛ ስል በቃ አመን ብዬ አምኜ ተቀብዬ በቃ ማታ አካባቢ አዳር አካባቢ ሲነጋው በማክሰኞ ምናምን እያየው እብጠቱም ጸጥ ማይጸኔ ላይ እዚህ ወር በወር እንኳን እሱን አልነገርኩ እዚህ ማይጸኔ አካባቢ በጣም ወር በወር በቃ ወር ቆጥሮ ነው በቃ እንደዚህ ያደርጋኛል ሲባል እነሱ ደግሞ በቃ ሊረዱኝ አልቻሉም። ምን ይላሉ? አንደኛ እኛ ጋር ከኛ የመሳሰለ በሽታ ነው። እናታቸው እኔ ካለውበት እግሯ ከሕፃንነቷ ጀምሮ የመሳሰለ በሽታ ነው። እኔንም እኮ ያመኛል። እኛ አንድ አይነት እኮ ነው በሽታሽ ይላሉ። ደግሞ ታላቃቸው ልጃቸው ታላቃቸው ጀርባ ትቃጠላለች ሁሌ እንዲህ እያለገች ነው የምትዞረው። የኔ እንደኔ አይነት እኮ ነው ታናሿም እንደዛው እንደኔ አይነት እኮ ነው ሲሉ ነበሩ። እና ማክሰኞ ለታ እያደረ በሁለተኛው ቀን ይሄን በሽታውን የብጠቱን አጣው። እዚህ ማይጸኔ ላይ የሚይዘው ነገር እግሬ ላይ ለ7 ወር ያሳቀቀኝ በሽታው ከጸሎት በኋላ መልስ አገኘው። አመት ለናዝረቱ ኢየሱስ ክብር ስጡ። ኢየሱስ ጌታ ነው። 3 ነገር ከሆነላት አንደኛውን መስክራለች። ውጭ ሀገር ነኝ ያለሁት ባለቤቴን በህመም ሲሰቃይ ሐዋርያው ጋር ገባ። በእናት በጣም ተሰቃይቻለሁ። ሆስፒታል በተከታታይ ሂጄ ምንም መፍትሄ አላገኘውም። ሐዋርያው ጋር ገባ ብላ ስትናገር ሐዋርያው ጋር ገባ ማለት ነው። ሐዋርያው ጋር ገብቶ እሁድ ዕለት ጸልዮ ሰኞ ዕለት ላንቺ ተብሎ የተጸለየ ውሃ ነበረ ያንን ውሃ ጠጣው ብሎ ሲናገር 1 ቀን ውዬ በሁለተኛው ቀን ተፈውሻለሁ ትላለች። ለናዝረቱ ኢየሱስ ክብር። እና ሁለተኛው ምስክሬ ከዛ መጥቼ እዚህ ያለው ከክፍለ ሀገር ይደወልልኛል ከወላይታ እና አያቴ ታመመችብኝ
እና ከኔ ታናሽ እህት ሶዶ ላይ ነበረች ናይ ተብላ እዛ ሲጠባበቋት ነበር። ለ2 ወር ያህል ነው የምትታመመው። ሆዷን አንጀቷን ይዞ እንደዚህ ይዞ 2 ወር ያህል ማግኘታው ላይ ታመመች። ለሽንት ልትወርድ አልቻለች። ልትወጣ ልትገባ አትበላ አትጠጣ ትሞታለች ተብላ ተስፋ ተቆርጦ ኑ አሁን በቃ ለቅሶ ሊሆንልን ነው ኑ ደርሳችሁ እዩት ተብሎ ለሷ ለእህቴ ታናሽት ይደወልላታል። ሲደወልላት ለኔ ደግሞ ትደውላለች። ምን ይሻላል በቃ መምጣት አለብሽ ብላ ትደውላለች። እኔ ደግሞ አሰብኩትና መጀመሪያ ፓውስ እግዚአብሔር እዚህ ቤት ስላደረገልን በሐዋርያው ሆኖ ከሱ አንደበት በወጣው ቃል እዛ ሩቅ ሀገር ያለው ፈወሰኝ። በአንድ ቃል ነው የተፈወስኩት። እግዚአብሔር ይሰራልና አመንኩት እና ተወራረድኩት። በቃ ምንድነው የምትሆኚው አልኳት። አሁን ሄደሽ ቅዳሜ ቀን ነው አስታውሳለሁ። እሷ ስደውልልኝ ቅዳሜ ቀን ነው። አሁን ሄደሽ ሚያማት በሽታው ምን እንደሆነ ጠይቀሽ መተሽ ለኔ ንገሪ እና ምንድነው ጠይቀሽ መተሽ ለኔ ንገሪ፣ በሽታውን አይነቱን ንገሪ። ከአጋንንት ከሆነ እናተርፋታለን፣ ከእግዚአብሔር ዘንድ ደግሞ ሞቷ ቀኗ እግዚአብሔር ሊወስዳት ቀኗ ደርሶ ከሆነ ትሞታለች። ችግር የለውም ሄደሽ ብቻ በሽታውን ሰምተሽ ነይ። ቅዳሜ ቀን ነው። ከዛ እሷ ደግሞ በሽታውን ሰማች። 1 ወር ያክል እንዲ አርጓታል። በቃ አሁን ቤተሰብ ሁሉ ተሰብስቦ በቃ 15 ቀን ሳምንት ሆኗል። በቃ ነፍሷ እስኪወጣ ነው የሚጠብቁት ተብሎ በቃ ነገረች። ስትነግር እኔ ደግሞ ምን አልኳት፣ አንቺ ሐዋርያው ወላይታ ላይ ካለ ያዡ፣ እኔ ደግሞ አዲስ አበባ ላይ ካለው እኔ ይዛለሁ፣ ከአጋንንት እናተርፋታለን ብዬ ተወራረድኩትና እኔ እዚህ መጣሁ። እሷ ወላይታ ሄደች። ስትሄድ ከሷ አመለጠ። እኔ ደግሞ እዚህ ይሁድለታ አድሬ ሳይኖለታ አገኘው። ሐዋርያውን አግኝቼ እግዚአብሔር ይመስገን ትፈወሳለች አለ። ከዛ ሳይኖለታ ትፈወሳለች። ማክሰኞ ሰዎች ወደ ቤታቸው እሷ ስትፈወስ ተበታተኑ። ፓውስ ሆነላታ ለቅሶ። ለጌታ ክብር እልልታ አብዙለት። ሃሌሉያ። የምትወደው ቸርቿንም ገባች። አሁን በቃ ከጌታ ጋር ተፈውሽ ያለው እያለች ጌታን እያገለገለች ደግሞ ምስኪን ነበረች። ሰዎች የምትረዳ እናት ነበረች። በጣም ስለምወዳት መጥቼ አጸለይኩላት፣ ተፈወሰች። ጌታን በደንብ አመስግኑልኝ። ለኢየሱስ ከዚህ በላይ እልልታ ክብር አብዙለት። የሁለተኛው ምስክርነት ነው። ሶስተኛው ደግሞ ከዛ በፊት ያው ገስታውስ እመጣለሁ። እኔ ሁሌም እመጣለሁ። ያው ቆይቻለሁ። አሁን ቢያንስ 1 3 4 ተመለሰ ደጋግሜ የሆነ ታይም ላይ መጥቼው ነበረ። ስመጣ ሐዋርያው ልጅ ትወልጃለሽ አለ። ባለቤትም ነበር። አሁን እሱም ዝም አለ። ልጅ ትወልዳላችሁ ብሎ ወደ ላይ ዘይት ሲረጭብኝ እና አረገዝኩኝ። ይሄ ልጅ ማለት ነው። እና እንደዛም ሆነም ደግሞ አንዳንዴ ይደውልና በቤታችሁ ሞት አይሆንም፣ ሀዘን አይሆንም፣ ለቅሶ አይሆንም ይላል። እና አሜን ብለን እንቀበላለን። ምንም መከራ ቢኖር፣ ምንም ማጣት ቢኖር፣ ምንም ነገር ቢኖር በቃ እንቀበላለን እና በጌታ እናምናለንና ይህ ልጅ ምንም በማይታወቅ መንገድ በ7 ወር ይመጣል እና በ7ኛው ወር ነው የተወለደው። ምንም በማይታወቅ መንገድ ጤና ጣቢያ ሄድኩት። እንሽርት ውሃ ነገር ምናምን አየሁትና ምን ይሆነ ነው እሱን ይዤ ለማንም አልተናገርኩም። ጌታ ሆይ ቅደመኝ ብዬ ጤና ጣቢያ ሲሄድ ያው እንሽርት ውሃ አለቋል መወለድ አለበት ተብዬ ወደ አላርት ተላኩት። ከዛ መወለጃ ክፍል እየገባው ዛይ ተቀብቼ ገባሁት። ምንም ጌታ ሆይ ሳይሆን ምንም በቃ ቢላ ሳይነካን ጌታ ሆይ በሰላም ገላግለኝ ብዬ ዛይ ተቀብቼ ባለቤትም ተቀብቼ ተቀብቼ ገባሁ። ልጁን በሰላም ተገላገልኩ እና በማሞቂያ ክፍል ነበረ። ማሞቂያ ክፍል ሲሆን እና እየገባው ወተትም እየሰጠው በጌታ በኢየሱስን ከመከራ በፊት የወጣው ቃል አሁንም መከራውን ያሻገረኛል እያልኩ ሞት አይሆንም በቤታችሁ ለቅሶ ሀዘን አይሆነ ያለው ቃል እኔን ምን መከራ ቢያጋጥመን እኔ አሸንፋለሁ አሸናፊ ነኝ እያልኩ እየገባው ቀባለሁ። ሌላ አዋጅን ሲያወጁም በጌታ በኢየሱስ እያልኩ እግሩንም ፊቱንም ቀባ ያረኩ ወጣለሁ እና 9ኛው ቀን ከገባው በ9ኛው ቀን ልጅን ምንም ሳይሆን በሰላም 7ኛ ወር ተወልዶ በቃ ልጅሽ እኮ እንደዚህ ጎበዝ ሆኗል እኮ በቃ በጊዜ መቆንጠጥ አለብሽ እየተባልኩ እግዚአብሔር ነው ያደረገልኝ እያልኩ በምስጋና ይዤ ወጣው። ዛሬ ለእናንተ ለኢየሱስ ክብር እልልታ ጭብጨባ አብዙለት። ግልጽ ነው። እዚህ ጋር ስጦታ ይዤ መጥቻለሁ ትላለች። ለጌታ ክብር አብዙለት እስቲ
ወንድ ነው ሴት ነው? ወንድ ነው። የት አለ ባለቤትሽ? ና እስቲ እዚህ ቤት ለሚሰራው ጌታ እልልታችሁን ጭብጨባችሁን አምጡለት። እሱ ነው የማውቀው ከሷ በላይ ግን እሱ የማውቀው በእሷ ምክንያት ነው። እሷ ከኢትዮጵያ ውጭ ሆና የእሷን ፎቶ ይዞ ይመጣ ነበር። ያበጠው ነገር ልክ ነኝ? ጌታ መልካም አይደለ? መልካም ነው። ይሄ ልጅ እንግዲህ ኢየሱስ ጌታ ነው። ስም ሰጣችኋል? ዕንባቆም ነው ያላችሁ? ዕንባቆም አባት እግዚአብሔር ሆይ ይሄ ልጅ በክብር ይደግ። ይሄው በክብር እጃችን ውለጅ። ገና በኋላ አገኝቻለሁ። ገና እጸልይቻለሁ። ኃይልሽ ይታደስ። ልጅሽማ ምንም አይሆንም። በጣም ቆንጆ የሚያስቀና ልጅ። አሜን 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 አትሉማ? እሰይ አሜን።